አልወጣላትም። ታለና አሁን ገና ይሻላት እዚህ ጋር እንግዲህ ልጇን ወዷ ትንሽ ስላበጠ ህመም ኃይለኛ ህመም አላት። ብዙ መድኃኒቶችን እንሰጣለን። ከወሊድ በኋላ እንደዚህ አይነት ነገሮች በብዛት ይከሰታሉ። ቶሎ ብሎ በአካባቢያችን የተለያዩ አንቲባዮቲኮች መኖር አለባቸው የምንለው ለዚህ ነው። እና አሁን ትንቀሳቀሳለች ግን መነሳት አትችልም። ካልሲየም አልተከሰተባትም ግን ምንድነው የፕላሴንታ ውስጥ መቆየትና የጡቷ ደግሞ ማስቴት ኬዝ መኖር እንደምታዩት ይሄ አካባቢ በጣም ታሟል። ከዚህ መግል ነው የሚወጣው። ያ ነገሮች በጊዜ ትሪት አለመደረጋቸው አለመታከማቸው ይሄን አምጥቷል። ገና ከወለደች 3ኛ ቀኗ ነው። 3 ቀን ሙሉ ደግሞ እንግዲህ ልጅ ውስጥ መቆየት የለበትም። በጣም ኃይለኛ ኢንፌክሽን ይፈጥራል። ስለዚህ ልብሴን አዘጋጅቻለሁ። ገብቼ እንግዲህ ልጁን አወጣላታለሁ። የሰጠናት መድኃኒቶች አሉ። ይሄ ማስታገሻዎች፣ አንቲባዮቲኮች ሰጥተናታል። አሁን ቀጥታ ወደ ስራው ነው የሚሄደው። እንዴት እንደሆነ እንግዲህ እናያለን። እስቲ ስራዬን ፈጣሪ ይጠብቀልን። ብዙ ጊዜ እርባታ ያለው ሰው ጥንቃቄ ማድረግ ያለበት እንደዚህ አይነት ስራዎች ስናከናውን በጣም ጥንቃቄ። የምንገዛቸው ላሞች በብዛት ቤታችን ውስጥ የተለያዩ አንቲባዮቲኮች መኖር አለባቸው። ይሄ መፈራገጥ፣ ይሄ እንትን ከኃይለኛ ይሁድ መነፋት አለ። እናገላብጣታለን ግን ጥሩ ውጤት ታያለች። አሁን በቀጥታ ፕላሴንታውን ነው ማውጣለት እንግዲህ ልጁ ላሞች የሚሆኑት በብዛት በዚህ ከወሊድ በኋላ በሚከሰት የካልሲየም እጥረት ነው። እንግዲህ አንዳንዴ ፕላሴንታው ውስጥ ስለገባብኝ ለፍለጋ ሞክሬ ነበር። ላሟ ስለወደቀች እንትን አላልኩም። አሁን ቀጥታ የምንሰጣት ምንድነው ካልሲየም ነው የምንሰጣት። ካልሲየም ሰጥተን ውጤቱን አብረን እናያለን። ከወሊድ በኋላ ብዙ ጊዜ ላሞች ከወለዱ በኋላ ወይም ደግሞ ሳይወልዱ የካልሲየም እጥረት ይከሰትባቸዋል። ለምሳሌ እነዚህ ጊደሮች ከተገዙ ረጅም ጊዜያቸው ነው። አሁን ሁለተኛን ወልደዋል፣ አንድ ወልደዋል። ግን ካልሲየም የትኛውም ላም ላይ ይከሰታል። ምንድነው ቀድመን ግን አመጋገብ ላይ ጤና ክትትል ላይ ጥሩ ክትትል ማድረግ በጣም ወሳኝ ነው። ስለዚህ እንደዚህ አይነት ነገሮች እንዳይከሰቱ ምን መጠንቀቅ አለብን? አመጋገብ ላይ በተለይ ሞላሰስ፣ ካርቦሃይድሬት ይዘት ያላቸውን አመጋገቦች በደንብ መስጠት መቻል አለብን። የሚወለዱትን መንቦሳዎች ጤናማ እንዲሆኑ ጥሩ ክትትል እንዲኖረን ያደርጋል። እድሜያቸውም ረጅም እንዲሆን በተለይ ደግሞ በእንደዚህ አይነት በሽታ እንዳይጠቁ ለሞት እንዳይደረጉ ያደርጋል። አሁን በቀጥታ ልከናል ካልሲየም። ብዙ ጊዜ የእርባታ ባለቤቶች ካልሲየም ሊኖራችሁ ይገባል፣ በቤታችሁ ማዘጋጀት አለባችሁ የምንለው ለዛ ነው። ስለዚህ አሁን ቀጥታ ጃጉላር ቬን ነው የምንሰጣት በአንገቷ በኩል በዚህ ላይ እንሰጣታለን። እዚህ እጅ የሚታየው ላይ ፈልገን እንሰጣታለን። በዚህ ክትትል አድርገን ውጤታማ እንደምንሆን ሙሉ እምነቴ ነው። ፔንኪለሮች እንሰጣታለን። ኃይለኛ ህመም አላት። በዛ መሰረት እናደርጋለን። ይሄ ደግሞ የህመም ማስታገሻ ሰተናት ነው። ግን ካልሲየሙ ደግሞ የበለጠ በጣም ወሳኝ ነው። እርባታ ያላችሁ ሰዎች በየቦታው ሁሉ ጊዜ ምን ሊኖራችሁ ይገባል? የካልሲየም መድኃኒቱ ሊኖራችሁ ይገባል። አለበለዚያ አንድ የወተት ላም በአሁኑ ሰዓት 270 ሺህ፣ 280 ሺህ፣ 240 ሺህ፣ 200 ሺህ ተገዝቶ እንደዚህ ሲሞቱ በጣም ለብዙ ስራችን ይበላሻልና በጣም ጥንቃቄ ማድረግ መቻል አለብን። በተለይ እዚህ ጉቶ አካባቢ ላይ የጡትም የጤና ችግር ነበረባት። ያንን ገና አልታከመችም። እናያታለን። እንዴት አድርገን መለወጥ እንችላለን? እንዴት አድርገን የተሻለ ማድረግ እንችላለን? ምን አይነት ክትትል ነው የምናደርገው እንድትነሳ በተለይ እንደነዛ ጤናማ ሆና እንድትቆም። ይሄ ደግሞ በጣም አስፈላጊ ስራ ነው። በደንብ ነው የምናያቸው። አሁን ይሄንን ለመስራት እዚህ ወደ ዱከም መጥቼ ነው። ዱከም ላይ ትላልቅ እርባታዎች አሉ ያቋቋምናቸው እየተሰሩ ያሉ። ግን እንደዚህ አይነት ነገር ደግሞ ይከሰታልና በደንብ ማየት አለብን። ዛሬ ላሜ በጣም ደህና ሆነልኛለች። እዚህ መጥቼ ላያት ነው። እንደምታውቁት የወተት ላሞች ብዙ ጊዜ ችግራቸው አይናገሩም። በማቃሰት ባለመመገብ በመጮህ ነው ህመማቸውን የሚገልጹት። ስለዚህ ይህንን የሚረዳ ደግሞ ሐኪሙ ወይም ዶክተሯ ናት። ስለዚህ በጣም ጥንቃቄ ይፈልጋል። በተለይ ባለቤቶች በደንብ ትኩረት ማድረግ አለባቸው። ከወሊድ ጋር ተያይዞ ምግብ አልበላ ሲሉ ፍላጎታቸው ሲቀንስ፣ ምርት ሲቀንስ፣ ህመም ሲኖራቸው፣ ሲጮሁ፣ ሲወድቁ ምን ሆኖ ነው ብለው አቅራቢያቸው ላሉ የሕክምና ባለሙያዎች መናገር አለባቸው። በተለይ ምግብ ፍላጎትና ከፍተኛ የሆነ ቁርጠት፣ ከፍተኛ የሆነ ምጥ በጣም ከባድ ነው። ስለዚህ ምን ሆኑ ብለን ማሰብ አለብን። ዛሬ በጣም ደህና ናት፣ እረፍት ሆና ነው አሁን ትነሳለች። ስለዚህ የምናረባ ሰዎች ብዙ ጊዜ የወተት ላሞቻችን ይታመማሉ ይታወቃል። ግን ጥሩ ውጤት ማየት እንድንችል ግን ከፍተኛ የሕክምና ክትትል በደንብ ማድረግ መቻል አለብን። እንደነገርኳችሁ ግሉኮስ ካልሲየም ተከሰተባት። ያ ካልሲየም ደግሞ በጣም ኮምፕሊኬትድ ነበረ። ከፍተኛ ጣር ነበረ፣ ከፍተኛ ምጥ ነበረ።
በደም ስሯ በኩል ሰተናት ካልሽየሙን በጣም ደህና ሆናለች። አሁን በጣም ነው ደስ ያለኝ። እንደነዚህ አሁን ትቆማለች። ጥጃዋም በጣም ደህና ናት። ቀጥሎ ደግሞ የምንገባው ምንድነው እንግዲህ ልጁ በደንብ ስላልወጣላት አሁን ዝግጁ አድርጌያለሁ። እጄን በደንብ ገብቼ አጸዳታለሁ። ፕላሴንታውን አወጣላታለሁ። ፕላሴንታው ከወጣ በኋላ ደግሞ ኢንፌክሽን እንዳይፈጠር እዛ ውስጥ የምንቀብራቸው የተለያዩ ስራዎች አሉ። ማህፀኗን ማጽዳት፣ ማህፀኗን ክትትል ማድረግ፣ ከዛ በኋላ ደግሞ ለድጋሚ ዘር እንድትበቃ ወደ ነበረችበት ጤናማ ሁኔታ በደንብ እንድትታለብ ማስተያየት ኬዝ አለ አንደኛው ጡቷ፣ እሱን በደንብ ማከም ተገቢ ነው። ምክንያቱም በአሁኑ ሰዓት አንድ ወተት ላም እጅግ በጣም በውድ ዋጋ ገዝተን እንደዚህ አይነት ነገር ሲፈጠር ያስደነግጣል። ስለዚህ ባለቤቶች ሁልጊዜ ምን ትኩረት ማድረግ አለብን? የጤናቸውን በደንብ ማየት አለብን። ምግብ ሲወርዱ ለምን አልወረዱም? ፍላጎታቸው የነሱ ፊዚዮሎጂ፣ የነሱ ይሄ ሜታቦሊዝም ሲስተም፣ የነሱ ሄልዝ ስታተሳቸው በጣም ከባድ ነው። ስለዚህ በደንብ መከታተል አለብን። ቀደም ሲል ከተወለዱ ጥጃዎች አንዷ ይቺ ናት። የነዚህ ልጅ ናት። የእሷ ደግሞ እዛ ጋር አለች። ምን ትመስላለች? እንዴት ናት ጤናዋ? የእንገር አወሳሰዷስ ምን ይመስላል? በየቀኑ ምን ያህል እንገር እንሰጣታለን የሚለውን በደንብ እናያለን። እንቀጥላለን። አሁን እዚህ መጥቼ ነው እሷን ለማየት እንቀጥላለን። ደግሞ ላሜ በጣም ደህና ሆናልኛለች። በጣም ነው ደስ ያለኝ። ይቺ ላም ትናንት እንደምትወት በጣም ወድቃ ነበር። በአጠቃላይ እንረዳት እያሉ ነበረ። ገና ከተገዛች በ4 ቀኗ ነው የወለደችው። ከወለደች በኋላ ነው ካልሽየሙም የተከሰተው፣ ማስታየት ኬዝ ነው የተከሰተው። እንደዚህ አይነት ነገሮች በወተት ላሞች ላይ ይከሰታል። ግን እኛ ላሞቹ ምግብ አልበላ ሲሉ ለምንድነው ምግብ ያልበሉት? ሲወድቁ ለምንድነው የሚወደቁት? ሲያለቅሱ ላሞች ያለቅሳሉ እና ያጣጥራሉ። ማማጥ አለ፣ መጨነቅ አለ፣ ሙቀታቸው ከፍ ይላል። እንደዛ መፈራገጡ በጣም ከፍተኛ ስቃይ ነው። ስለዚህ ምንድነው የሆኑት? ለምንድነው እንደዛ የሆኑት ብለን በደንብ ማየትና አቅራቢያችን ላሉ ለእንስሳት ሐኪሞች መንገር አለብን። የእንስሳት ሐኪሙ መጥቶ ደግሞ ምንድነው የተፈጠረው ችግር? ለምንድነው ምግቧን የማትበላው? ለምንድነው ሙቀቷ ከፍ ያለው? ለምንድነው ከወሊድ በኋላ ምጥ የበዛው? ለምንድነው እንግዲህ ልጁ ያልወጣው? የጡት ህመም ካለ እንዴት አድርገን የጡት ህመሟን መፍትሄ እንስጠው? መፈራገጥ ካለ ለምንድነው የምትፈራገጠው? የካልሲየም ዴፊሺየንሲ በተፈጥሯ ስትወለድ ጀምሮ በዘር አለባት። አሁን ነው ከወሊድ በኋላ የተከሰተው። ምንድነው መስጠት ያለብን? ካልሲየም ግሉኮኔት ነው መስጠት ያለብን። የእንግዲህ ልጁ ደግሞ እንዲወጣ የተለያዩ አንቲባዮቲኮችን መስጠት አለብን። ስለዚህ እኔ አሁን ዝግጁ ሆኛለሁ። ጓንቴን ሁለቱም እጄ ላይ አድርጌያለሁ። ስለዚህ ገብቼ ፕላሴንታውን አወጣላታለሁ። ምክንያቱም ፕላሴንታ ደግሞ መውጣት አለበት። አለበለዚያ ይሄ ሜትራይቲስ ኢንዶሜትራይቲስ የምንለው የማህፀን ኢንፌክሽን ሊፈጠር ስለሚችል ያ ደግሞ እንዳይፈጠር ክትትል ማድረግ አለብን። አሁን ምግቧን እየበላች ነው፣ ግን እንደተጠበቀችው አይደለም። በአራስነት ሂደታቸው በቀን ቢያንስ ወደ 6 ጊዜ መብላት አለባቸው። በደንብ ውሃ መጠጣት አለባቸው። ያላቸው ጤና በደንብ መመለስ አለበት። ያ እንዲሆን በደንብ ክትትል ማድረግ አለብን ማለት ነው። የፕሮግራም ተከታታዮች ይህንን አሁን የማስተላልፍላችሁ ከዛ ሆኜ ነው። ያላትን የጤና ሁኔታ በደንብ እናያለን። ይቺ እንዳለ የምታያት እምቦሷ ናት። ሌሎቹ ቀደም ሲል ያሉት እነዚህ ናቸው። ይህንን ውጤት በደንብ እንከታተላለን። ቦቷ ነው ከባዱ እንጂ ጤንነቷ በጣም ደህና ነች። በቃ አሁን ምግብ ፍላጎቷን የወረደው የምግብ ፍላጎቷን እናመጣለን። ውሃ አዘጋጅልኝ። ከዛ በኋላ እንግዲህ ልጁን እናወጣላታለን። በጣም ነው ደስ ያለኝ። የወተት ላሞች እንደዚህ አንዳንዴ ይከሰታል፣ ግን ምንም መደንገጥ የለብንም። ቶሎ ብለን በአቅራቢያችን ላሉ የሕክምና ባለሙያዎች መንገር፣ ወዲያው ደግሞ ክትትል እንዲደረግላችሁ ማድረግ። በተለይ እርግዝና ላይ የምናደርገው ክትትል ደግሞ በጣም ወሳኝ መሆን አለበት። እነዚህም አሁን 2ኛ ዘር ይዘዋል። እነዚህ ሰዎች አሁን ከኔ ገዝተው እኔ አቋቁሚያቸው ጥጆቹ ተወልደዋል። እዚህ ጋር የምታዩት የመጀመሪያዎቹ የነሱ ልጅ ናት። የዚች ደግሞ ሌላ ሴት ናት የተገዛችው። ስለዚህ ውጤታቸው ምን ይመስላል? እንዴት አድርገን እናክማት? እንዴት ነው ስሜቷን የምንረዳው? እንዴት ነው ወደ ነበረችበት ሁኔታ የምትመለሰው የሚለውን በደንብ እንከታተላለን። የምግብ ፍላጎቷ ወደ ነበረበት እንዲመጣ እናደርጋለን። ጥጃዋም ጤናማ ሁኔታ ላይ ናት ያለችው። እንገሩ ምን ይመስላል? እየታለበች አይደለችም። ካልሲየሙ ይበልጥ እንዳይጎዳት ትንሽ ነው እያለብናት ያለው። ስለዚህ ጡቷን በደንብ እናያለን። ይሄ የሚተላለፍላችሁ እንስሳት ሕክምናና ዩቲዩብ ቻናል ላይ ነው። በቲክቶክ ቻናሌን ታገኙኛላችሁ። እዚህ ላይም ኃይሉ ቤት በሚለው ታገኙኛላችሁ። ፕሮግራሜን ለምትከታተሉ በሙሉ ወደኛ ማዕከል መታችሁ የተለያዩ ስልጠናዎችን ብትወስዱ በዚሁ አጋጣሚ እነግራችኋለሁ። ስለ ወተት ላሞች እንክብካቤና ክትትል ስልጠና ስለምንሰጥ መታችሁ እንድትከታተሉ። የኛ ስልጠና ለሚቀጥሉት 4 ቀን ነው። የወተት ላሞች ሲያማቸው እንዴት ነው ስሜታቸውን የምንረዳ፣ እንዴት ነው የምንንከባከባቸው፣ እንዴት ነው የምናበላቸው፣ ወተት እንዴት እንዲጨምሩ መማረግ አለበት፣ ጥሩ የወተት ላም ዝርያ ያላቸውን እንዴት እንገዛለን፣ የጥጆች ክትትል የጥጆች እንክብካቤን በደንብ እናሳያለን። ይሄን ይመስላል። አሁን ደግሞ ገብቼ ህክምናውን ሰጣታለሁ። የተለያዩ አንቲባዮቲኮች፣ የተለያዩ ቫይታሚኖችን እንሰጣለን። ውጤቱ ምን ይመስላል ደግሞ አብረን በጋራ እናየዋለን ማለት ነው። በጣም ደስ ያለ ስለዚህ ሰጣት ነው ይቀጥላል። ኬሚስትሪውን ሰጣታለን። ቫይታሚን አለ። የምግብ ፍላጎቷ በጣም ስለወረደ
የተለያዩ ፔንኪለሮች አሉ። ከዛ ውጭ ምንድነው እዚህ ጋር ደግሞ መተን እንግዲህ ልጁ በደንብ ስላልወጣላት እሱን አሁን ጓንቴን አዘጋጅቻለሁ። በደንብ አጸዳት ነው ይሄን አካባቢ ፕላሴንታውን አወጣላታለሁ። የእንግዲህ ልጅ ብዙ ጊዜ በጣም ጥንቃቄ አድርገን ማውጣት ያለብን። ለምንድነው ማህፀን ሊወጣ ይችላል። ከዛ ደግሞ ወደ ማህፀን ውስጥ ኢንፌክሽን እንዳይፈጠር የተለያዩ የምንሰጣቸው የምናስቀምጠው እንደዚህ እንደ ሜትራይቲስ፣ ኢንዶሜትራይቲስ፣ ሰርቪሲቲስ ነገር እንዳይፈጠሩ በዚህ በኩል በአካላዊ ኩራት ዶክተር እንሰጠዋለን። የወተት ላሞች ብዙ ጊዜ እንደዚህ የካልሽየም እጥረት ይገጥማቸዋል። ትናንትና የሰጠናት ካልሽየም ይቺ ካልሽየም ናት። በጣም ከብዷት ስለነበር ይቺን የተጠቀምነው በቀጥታ በዚህ በአንገቷ በኩል ጋር ሆኜ የሰጠዋት በጣም ጥሩ ውጤት ነው ያላት። ከትናንቱ ዛሬ በጣም ትሻላለች። እንደዚህ አይነት ነገር የወተት ላሞች ላይ በብዛት ይከሰታል። እኛ ምን መጠንቀቅ አለብን? በተለይ ህመም ደግሞ ሲኖርባቸው ህመማቸውን ቶሎ ለማስታገስ በደንብ ማየት አለብን። ሌላው ምንድነው ጡቷ ይሄ ማስታይት ነገር ተከስቷል። ጡቷንም በደንብ እናየዋለን። ይሄ ማስታይት ስኬሉ ለምን እንደዚህ ሊሆን ቻለ? ይሄ የሚታዩበት ቦታ ላይ በደንብ ፍራሽ ማዘጋጀት አለብን። በደንብ ጥሩ ነገሮችን ማዘጋጀት አለብን። ያ ካልሆነ ብዙ ጊዜ የተለያየ በሽታ ይጋለጣሉ። ቀደም ሲል የነበሩት ላሞች የገዛናቸው እነዚህ ናቸው። እነዚህ ወልደው አሁን ለሁለተኛ ዙር እርግዝና ይዘዋል። የ6 ወር ናቸው። ልጃቸው ይቺ ናት። ያችን የወለደችው ሴት ነው። ግን ጥጃዋም ምን ትመስላለች እንዴት እናያታለን፣ አብረን የምናየው ይሆናል ማለት ነው። ብዙ ጊዜ ግን የወተት ላሞች ምግብ አልበላ ሲሉ ለምንድን ነው ምግብ አልበላ ያሉት? ለምንድን ነው መጠጣቸውን አልጠጣ ያሉት? ጩኸታቸው፣ ለሀጫቸው መዝረከክ፣ ምጥ መኖር፣ ድካም ማለት ከተፈጥሮ ነው። የዚህ የካልሽየም በሽታ የመጣባት ሚልክ ፌቨር የምንለው በዛ ነው የመጣባት ወይስ አሁን በአመጋገብ ችግር ነው ያገኛትን? በደንብ ማየት መቻል አለብንና ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ይከሰትባቸዋል። እኛ ግን በደንብ ተከታተለን ቶሎ ውጤታማ ማድረግ መቻል አለብን። ይሄ ደግሞ እጅግ በጣም ከምንፈልገው ስራ አንዱና ዋናው ነው። ስለዚህ አሁን የዚህ የደም ማነስ ትንሽ አይኗ ደከምከም ብሏል። ያን ደግሞ ወደ ነበረበት እንዲመጣ ሁሉ ክትትል እናደርጋለን ማለት ነው። በዚህ እንቀጥላለን። በጣም ጥሩ ናት። አይኗ ግን ትንሽ አቀማመጡ ለየት ያለ እንደ ግላኮማ ነገር ሊኖር ይችላል። እዛች በጣም ደህና ናት በጣም። በቀን ግን ጠዋት 2 ማታ 2 ይደረግላት። አሁን 5ኛ 6ኛ ቀኗ ላይ ስለሆነች ከዛ ደግሞ የፀሐይ ብርሃን ከ15 ቀን በኋላ የፀሐይ ብርሃን በደንብ ማግኘት አለባት። መንቀሳቀስ አለባት። አለመንቀሳቀሷ ራሷ እግሮቿን በደንብ ይሄን እናነሳዋለን። ወጣለች በቃ ይሄንን አውጥተን ልትንቀሳቀስ ማድረግ ከምንም በላይ ይጠቅማታል። በጣም ይገርምሻል። ለሊቱ ሙሉ ታስባት ነው የነበረች። እንዴት ዳነች! አምር ነው ዛሬ በጣም ደህና ሆናለች። መራገጥ ማለት የለም ማለት ነው። ኦክሲጅን ይሰጣታል። ለምንድን ነው ሜትራይቲስ ኬዝ እንዳይፈጠርባት ያንን ይሰጣታል። ሜትራይቲስ ኬዝ ደግሞ የዚህ ልጅ ና ያዛ ተመልሽማ ተመልሽ ስለዚህ የፕላሴንታው ውስጥ መድረስ አልፎ አልፎ አንዳንዴ ችግር ያመጣል። እንደዚህ ችኛው በኩል 10 ሲሲ ተጣጣለ። በዛኛው በኩል መጨረሻ ላይ ደግሞ ማህፀኗን ገብተን እናስወጣታለን። በሳብሉን ስላለ ጡቷን ማስታየት ኬዝ ይሰጣታል። ስለዚህም እናያለን። ይሄ ግን ዛሬ ከተሰጠ በኋላ ከንብረት ወደ የሚደገመው ሌላው ምንድነው ጡቷ ላይ ያለው ትንሽ ወርድ እናደርጋታለን። ፔስትሪ ደግሞ አንድ ይሰጣል።